ተመልሳ መጣች። ዳጣ እና የማርታ እህት ተፋጠጡ። የማንነት ጥያቄ ጉድ ፈላ። ተምታታ ቤቱ። አቶ ደረጀ ለማርታ ማስጠንቀቂያ ሰጣት። እባክሽ ማርቴ እህትሽን አርፋ እንድትቀመጥ ንገሪያት። ቆይ በገዛ ቤቴ የፈለግኩትን ሰው ባስቀምጥ ባስወጣ ምን አገባት ናትና እንደዚህ በትዳራችን መካከል ጣልቃ የምትገባው? እመኝኝ እህትሽን ከድሮውም አልወዳትም ነበር። ደግሞ አሁን ጭራሽ ብሶባት ነው የመጣችው። እንዴት ነው ትልቅ ሰው ሲሆን እንኳ ቢያንስ የመጨመትና እንዲሁም አፍ የመዝጋት ጸባይ የለም እንዴ? ይቺ ሴትዮ እኮ ቀን በቀን ነው እየባሰባት የመጣው። ቀን ምንም የማትሻሻል እህት ናት ያለችሽ ብሎ አስረግጦ ነገራት። አቶ ደረጀ ሰላምን ለምን መጣሽ እያለ አፋጠጣት። ምን እያልክ ነው? የልጆቼ አባት ቤት እኮ ነው፣ በፈለግኩበት ሰዓት የመምጣትም የመቅረትም መብት አለኝ ብላ አለችው። ትሰምኛለሽ? ይህ ቤት የኔና የማርቲ ብቻና ብቻ ነው። እናም እኛ ስንሞት ነው እንጂ ልጆቹ የሚያገኙት ራሱ በቁማቸው አያገኙም። ቆይ ምን እያልሽ ነው? ዳጣ እኮ 18 ዓመት አልፏታል እና ኃላፊነትም ካለብኝ ለዚህ ለትንሽ ልጅ ነው እንጂ ኃላፊነት ያለብኝ ሌላ ምንም አይነት ኃላፊነት የለብኝም ብሎ አላት። ምን እያልክ ነው? አዎ አሁንስ በጣም አበዛሽው። እንደው መስመርሽን እያለፍሽ ነው ነገረ ስራሽ። እኔ እኮ ሲጀመር ይህንን ልጅ እንደማልቀበለው ታውቂያለሽ። በእርግጥ ነው እኔ ወንድ ልጅ በጣም እወዳለሁ፣ ግን ደግሞ ያለ ፍላጎቴና አንቺ ራስሽ ፈልገሽና ፈቅደሽ እስካደረግሽው ነገር ምንም አያገባኝም ብሎ አላት። እንደዚያ ከሆነ ለማርታ ሁሉንም ነገር እናገራለሁኝ ብላ አስፈራራችው። አታስቢ፣ ሁሉንም ነገር ንገሪያት። እሷ ደግሞ ከኔና ካንቺ ማንን እንደምታምን ያኔ እናወራለን። ትሰምኛለሽ? አሁን አርፈሽ ብትቀመጪ ይሻልሻል ብሎ አስረግጦ ተናግሮ ወጣ። የሰላምዬና እንዲሁም የማርታ እህት ነገር ግራ ያጋባል። እስ በራሳቸው በአሽሙር መስተዳደቡን ቀጠሉበት። አንቺ እዚህ ቤት ለመበስበስ ነው እንዴ አላማሽ ብላ ስትል ምን እያልሽ ነው? ይሄ ቤት የምን መበስበስ ነው? ይሄ እኮ ቤቴ ነው ብላ አለች። እሱማ ልክ ነሽ፣ ገና ከልጅነት እስከ እውቀት እኮ እዚህ ቤት አረጀሽበት። ቢያንስ እንኳ ሄደሽ ለራስሽ የሆነ ነገር ብታደርጊ ጥሩ ነው። የልጅሽ አባት ማን ነው? እስኪ ንገሪም ብላ አለቻት። እሱን ምንም አይመለከትሽም ብላ ስትላት ኤቢን ጠርታ ምንድን ነው ኤቢ እንደዚህ የተከሽውና ያዘንሽው ማን ነው ያስቀየመሽ የሚል ጥያቄ ጠየቀቻት። እስቲ ማንም አላስቀየመኝም፣ ዝም ብዬ ነው። አይ እኔ እኮ የእህቴን ልጅ በደንብ ነው የማውቃት። ያች ፍልቅልቅና ተጫዋች ረባሿ ልጄ የት ሄዳ ነው ብላ ስትል ምንም አልሆንኩም አልኩሽ። ለነገሩ እንዴት እናትሽ ናት ነገር አለሙን ትተዋለች። አባትሽ ነው የሚታየው የሌላ ልጅ ነው እንጂ የገዛ ልጆቹ አይደሉም። ቆይ ምን እያልሽ ነው? አልገባኝም። ታዲያ እንግዲያ ምንም ካልሆንሽና ምንም ካልተፈጠረ እንዴት ነው እንደዚህ ልትይ የምትችይው? እስኪ ንገሪኝ። የእውነት ዝም ብለሽ ጅል እመስልሻለሁ እንዴ? እኔ ራሴ እኮ ጠንቅቄ ነው የማውቀው ብላ አለች። እርግጥ ነው በጣም ብዙ ነገር አለ፣ ግን ምን ሙድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዛሬ ሁሉም ነገር ግራ የሚያጋባና እንዲሁም የሚያስደነግጥ ነገር ተፈጠረ። ዳጣና አክስትየዋ ተፋጠጡ። ቆይ አንቺ ማነሽ? ለመጀመሪያ ጊዜ እዚህ ቤት ስመጣ ያየሁሽ ልጅ ነሽ፣ እምመስሉ ደግሞ ተዝ ቤት ነው ብላ አለች።
በጣም ሚስኪንና የዋህ ስለሆነች እንዴ ማንን ነው የምመስለው አክስቴ? አንቺ ማለት የማዬ እህት ነሽ አይደል? ብላ ስትላት አዎ። እና ታዲያ እኔ እንዴት ነው አክስትሽ ልሆን የምችለው? ብላ አለች። ምን ነው ደበረሽ እንዴ አክስቴ ስላልኩሽ? አረሱማ እንዴት ይደብረኛል? ለምንስ ይደብረኛል? ግን ደግሞ ያልሽው ነገር ግራ ስላጋባኝ ነው እንጂ ማለቴ መልክሽም ሆነ ምንም ወደ ደረጀ ትሄጃለሽ ብላ ስትል ዳጣ መንተባተባ በዛች። ተናገሪ አንቺ የማንሽ ልጅ እንዴ? እኔማ የሲሳይና የሲሳይ ልጅ ነኛ። እስኪ ንገሪኝ አንዳንድ ነገር ኤቢ በፊት ላይ በስልክ አውርታኝ ነበር። ምን? አዎ ጭራሽ ይህንንም ወሬ ብላ አወራችሽ እንዴ? እሱን ተዩ። ግን ደግሞ እኔ ማወቅ የምፈልገው አንድ ነገር ብቻ ነው። እሺ ምንድን ነው ታዲያ? አንቺ የሲሳይ ልጅ ከሆንሽ ለምንድን ነው ሲሳይ አንድ ቀን ደውሎልሽ የማያውቀው? ደረጀስ ደግሞ ለምንድን ነው ለእህቴ የሲሳይ ልጅ ናት ብሎ ያመጣሽ? የእውነት ጋር የምታጋቡ ሰዎች ናችሁ። እህቴ አንድ ጊዜ ጅል ናት፣ ማንም ይጠቀምባታል። በአሁኑ ግን እኔ መጥቻለሁ ብላ ስትል አረ ምን እያልሽ ነው አክስቴ? ማንስ ነው እማን ላይ የሚጫወተው? እውነት ለመናገር ያልሽው ነገር በሙሉ የተሳሳተ ነው። እኔ የሲሳይ ልጅና የሲሳይ ልጅ ብቻ ነኝ። ደግሞ ኤቢ በፊት ላይ ስለተናደደች እኔ የማንም ልሆን የማንም አትቀበለኝም ነበር፣ ግን አሁን ተስተካክሏል። ኧረ እባክሽ እንዴት ነው የተስተካከለው? በቃ ኤቢም ስህተቷን አርማለች ብላ ስትል ኧረ እባክሽ ትሰሚኛለሽ? የኔ እህት ልጅ በፍጹም ስህተት እንደማትሰራ አውቃለሁ። እውነትሽን ነው? እንደዛ ነው የሚሰማሽ? አዎ ግን ደግሞ አንዳንድ ሰዎች ጥፋታቸውን ለመደበቅ ብለው ምናልባት ሌላ ስህተት ሊሰሩ ይችላሉ። ለማንኛውም ግን አንቺ ማን እንደሆንሽ ቀስ ብለን እናጣራለን ብላ ወደ ኤቢ ክፍል ሄደች። እስኪ ንገሪኝ ንገሪኝ ኤቢ፣ እዚህ ቤት እየተካሄደ ያለው ነገር ምንም አላማረኝም ብላ አለች። ምንም አልተፈጠረም አክስቴ፣ እኔ ምንም መናገር አልፈልግም ብላ ስትል ምን ነው የእውነት ይችን እናትሽን እየሰማሽና የአባትሽን ትዕዛዝ ሁሌ ካላከበድሽ በቃ አንቺ እንደዚህ ነሽ? እስኪ ንገሪኝ ኤቢ። አሁን እኮ እኔ መጥቻለሁኝ። ማንም ቢሆን አንቺ ላይ የመረበሽና አንቺን የማጨናነቅ መብት የለም። ንገሪኝ ማናት ይች ልጅ ብላ ጠየቀቻት። እውነት ለመናገር ዳጣ ትባላለች፣ ግን ደግሞ እኔ መሰለኝ የሰላም ልጅ ናት። ደብዳቤው ላይ እንደዛ ይላል አክስቴ። ግን ደግሞ አባዬ በፍጹም የሰላም ልጅ አይደለችም ብሎ ግግም እያለ ነው። እና ይህ እውነታ ተደብቆ እንዲቀር እፈልጋለሁ። ይበቃኛል ከዚህ በኋላ ብላ አለች። ለምንድን ነው እንደዚህ ሽንፈትሽን የምትቀበዩ? ታዲያ ምን እንዳደርግ ነው አክስቴ? አታስቢ፣ ሁሉንም ነገር እኔ እወጣዋለሁ። እንዴ ከዚህ በኋላማ አይሆንም። ለምን? ምን ነው ተሸነፍሽ እንዴ? አይ ተሸነፍኩም አልተሸነፍኩም እስቲ እኔ ምንም ነገር ጭቅጭቅም ሆነ ነገርም አልፈልግም ብላ አለች። እንዴ ታዲያ ማን ተጨቃጨቀ? ምንም ይሁን ምን እኔ ነኝ ጥፋተኛይቱ። ማለቴ ኤቢ ናት ነው እንጂ የሚባለው አባዬ ነው ወይስ እማዬ ነው የሚባል ነገር የለም ብላ አለች። ደረጀ ጋ ሂዳ እኔ ምልህ የእህቴ ባለቤት ለምንድን ነው እንደዚህ የገዛ ልጃችሁን ስትረስ ውስጥ ያስገባችሁት ብላ አለች። ምን ማለት ነው ደግሞ ይሄ? እስኪ ንገረኝ። ኤቢ አዝናና ተክዛ የተቀመጠችው መሆኗ ነው። እናስ ደግሞ ምን አድርጋችሁት ነው? የፈለገችውን የማውራትም ሆነ የመናገር መብት እኮ አላት። ወይስ ደግሞ እናንተ ናችሁ ሁልጊዜ ትክክል ብላ ስትል ማንም የተናገራት የለም አንቺ ተሳስተሽ ነው ብሎ አላት። ደግሞስ በገዛ ልጆቼ አንቺ ምን አገባሽ ብሎ ሲላት የኔም እኮ የእህቶች ልጆች ናቸው። እርግጥ ነው አንተና እኔ እንደማንግባባ አውቃለሁ፣ ግን ደግሞ መቼም ቢሆን ኤቢ እንድታዝን አልፈልግም ብላ ስትነግረው ምን ነው ልክ እንደወለድሻት ልጅ እኮ ሆንሽብኝ። አሁንስ እባክሽን እኔ ለሰው ክብር ያለኝ ሰው ነኝ። አንቺን ደግሞ መናገር አልፈልግም። አንቺ ማለት የማርቲ እህት ነሽ፣ ለዛውም ታላቋ። የድሮ ነገር የድሮ ነው። የድሮ ነገር እያስታወሽ እዚህ ላይ አሁን ልጆቻችን አርገዋል። እኛም ደግሞ ፈተናውን አልፈን እዚህ ደርሰናል። እባክሽ ብሎ ሲላት ግን ባዩሽ በፍጹም እመነኝ፣ አንድ ቀን ቢሆን ያንተን እውነት አወጣና
እህቴም ትደርስበታለህ። ያን ጊዜ ግን ዓይንህን ላፈር ማለቷ አይቀርም። ምክንያቱም የኔ እህት እኮ ናት እያለች ጉራዋን መዘርዘሩን ቀጠለችበት። ዳጣ ብቸኛ ሆነች። ዳጣ በስተመጨረሻው አንድ ጊዜ አክስት፣ አንድ ጊዜ ኤቢ፣ አንድ ጊዜ ደግሞ ናታን የደበቃት ነገር ሆድ ሆዷን እየበላትና ሰላም እና ዳጣ እናትና ልጅ ናቸው የሚለው ጥያቄ ሆነባት። ናታንን ብትጠይቀው ኤቢን ብትጠይቅ አናቅም ብለው ግግም አረጉባት። ግራ ገባት።